ይኸው ተመልካቾቻችን ምርጫችሁ ምርጫችን ሆኖ የቤተሰብ ጨዋታ ዝግጅት አቅራቢው ማን እንደሆነ ታውቋል። ከተለየ አቀራረቦቹ ጋር በጣም በቅርብ ቀን የቤተሰብ ጨዋታን ይዞላችሁ ይቀርባል። ለበርካታ ቀናት ቀጣዩ የቤተሰብ ጨዋታ መሪ ማን መሆን እንዳለበት ሲጨነቅና ሲጠበብ የሰነበተው ኢቢኤስ ቴሌቪዥን በስተመጨረሻ ውሳኔውን ለህዝብ ሰጥቷል። የተወደዳችሁ የምትወዱን የምትከታተሉን የኢቢኤስ ቴሌቪዥን ተከታታዮች የቤተሰብ ጨዋታን ማን ይምራው የሚለውን ወደ እናንተ አሳልፈን ሰጥተናል። እናንተ ምረጡና እኛ እንሾመዋለን ብሏል። በመጀመሪያ ፕሮግራሙን ሊያቆሙት የነበረ ሲሆን ነፂን ለመዘከር ግን ማቆምን መፍትሄ ሆኖ አላገኙትም። ታዲያ ፕሮግራሙ ደረጃውን በጠበቀ መልኩ ቢቀጥል ነፃነት ወርቅነህ የሚዘከርበት ፕሮግራም ይሆናል ብለው አሰቡ። ታዲያ አሁን በይበልጥ በህዝቡ ዘንድ 4 ሰዎች ቀጣዩ የቤተሰብ ጨዋታ አልጋ ወራሾች ይሆናሉ የተባሉ እየተጠቆሙ ነው። ለእናንተስ ማን ነው? ኢቢኤስ ቴሌቪዥን ድምጻችሁን ይፈልገዋልና በኮሜንት መስጫው የእናንተን ምረጡ። የመጀመሪያውና ከፍተኛ ግምት አግኝቶ በሰዎች እየተጠቆመ የሚገኘው እየሞከርኩ ነው በሚል ስራው የሚታወቀው ኮሜዲያን ያሲኖ ነው። ሌላኛው የነፃነት የልብ ወዳጅ እንዲሁም ጓደኛ ወንድም አስናቀ ነው። ሰዎች ነፂን ማየት የምንችለው በአስናቀ ውስጥ ነው በማለት እጩ አድርገውታል። ኮሜዲያን ደረጀ ኃይሌ ሌላው ለቦታው በበርካቶች የታጨ ከፍተኛ እድል ያለውና በብዙዎች ዘንድም እየተጠቆመ የሚገኝ ሰው ነው። አራተኛው ተወዳጅ ተዋናይ አለማየሁ ታደሰ ነው። እነዚህ በህዝቡ ዘንድ የተጠቆሙ ሲሆን ኢቢኤስም በህዝብ ድምጽ ምርጫ በማድረግ መቅጠርን መርጫለሁ በማለት ምርጫችሁን እየጠበቀ ነው። የእናንተ ምርጫንም በኮሜንት መስጫው ገለጹ። ይህንን ምርጫ ስትከውኑ ታዲያ የነፂን ችሎታ ጠጋ ቀረብ ሊል የሚችል እንዲሁም የራሱ የሆነ ከለር ያለውና ብቃት ያለው ሰውን ነው። ምክንያቱም የምትመርጡት የነፃነት ቦታን የሚተካ ሰው ነውና። የቤተሰብ ጨዋታን ያሲኖ ያቀርበው በማለት ኮሜዲያን ያሲን እድሉ ከፍ ብሏል። የቤተሰብ ጨዋታ ፕሮግራምን ነፍሱን ይማረውና ነፃነት ወርቅነህ በጥሩ ብቃት ለዛ ባሉ አቀራረቡ ህይወት ውስጥ ካለፈችበት ድረስ በብቃት መርቶታል። ለዚህም ሁሉ ጊዜ ሲመሰገን ይኖራል። ሰሞኑን ነፃነት ወርቅነህን ቦታውን ማን ይተካው ጥቆማ ስጡት በተባለው መሰረት ታዲያ ለዚህ ቦታ የሚመጥነው ትክክለኛው ሰው ኮሜዲያን ያሲኖ ነው ያሉ ብዙዎች ናቸው። ምክንያት ካላችሁን ይላሉ እነዚህ መራጮች ለቦታው ፈጣን፣ ቀልጣፋ፣ ለውድድር ከሚመጡ ቤተሰቦች ጋር ቶሎ ሊግባባ የሚችል ቤተሰቦችን ለማዝናናት አቅምና ኢነርጂ ያለው ካሜራ የማያስደነግጠው ለዛና ብቃት ያለው ልጅ ስለሆነ ለቦታው ስለሚመጥን ለኮሜዲያን ያሲኖ የቤተሰብ ጨዋታ ፕሮግራምን እንዲመራ እድሉን ስጡት በማለት ብዙዎች ያሲንን እየጠቆሙት ይገኛሉ። ከተወዳጁ ነፃነት ወርቅነህ ህልፈት በኋላ አንድም መነጋገሪያ የነበረው ለአብዛኛው ህዝብ ከነፂ ለይቶ ማሰብ የሚከብደውን የቤተሰብ ጨዋታን ማን ቢመራው ይሻላል የሚለው ነበር። በዙ ዙሪያ ብዙዎች ሐሳባቸውን ሲያጋሩ ይሆናል ያሉትን ሰው ሲጠቆሙም ቆይተዋል። ይፋዊ ባይሆንም እውነት ነው። ነገር ግን ጉዳዩ አሳሳቢ ነው። ከዚህም ከፍ ይላል። ምክንያቱም ነፃነት ወርቅነህ የቤተሰብ ጨዋታን ሰቅሎት ነው ያለፈው። ተራ ፕሮግራም ተተኪ ቶሎ የሚያስፈልገው ፕሮግራም አድርጎት አይደለም ያለፈው። ይልቁንስ በከፍታ ማማ ላይ ያስቀምጦትና ሰቅሎት ነው ህይወቱ ያለፈው። ቀጣይ የሚመጣው ሰው የሱን ያህል እንኳን ባይሆን ተቀራራቢ ሁሉንም አግባብቶ የመያዝ የማሳቅና ውበት ሰጥቶት ጨዋታውን የመምራት ኃላፊነት አለበት። ሰዎች የሚመርጧቸው ሰዎች በራሳቸው ይህንን ቦታ አንመራም ሊሉ ይችላሉ።
ለዛም ይመስላል ኢቢኤሶች በፍጥነት ፕሮግራሙን ያልጀመሩት ሁነኛ ሰው ለማግኘት ትክክለኛውን ሰው ለመምረጥ ጥንቃቄ ይፈልጋል። ዛሬ ግን የኢቢኤሶችን የቤተሰብ ጨዋታን ይዞ የሚመራው ማን ይሁን ህዝብ ድምጽ ይስጥበት የሚል ማስታወቂያ ተለቋል። ህዝቡ እንዲጠቁማቸውም ኢቢኤሶች ጥሪ አድርገዋል። ለኢቢኤስ ቴሌቪዥን ዛሬ ከቀረቡና በዚያ ዙሪያ ስለተሰሙ ጉዳዮች መካከል ኢቢኤስ ቲቪ ሌላ ጥያቄ ገብቶለታል። ብቻሽን አይደለሽም ለተሰኘው የእናቶች የህይወት አድን ፕሮግራም የትብብር ጥያቄ የብዙዎችን ትኩረት እና ቀልብ የሳበ ነበር። በመጀመሪያ ይላል ይህ ለኢቢኤስ የገባው ደብዳቤ፣ የኢቢኤስ የሥራ ባልደረቦች ለኢትዮጵያውያን ቤተሰቦች እያበረከታችሁት ላለው ሁለንተናዊ አገልግሎት ያለኝን አክብሮት ለመግለጽ እወዳለሁ። እኔ ዳግማዊት ግርማ እባላለሁ። ዛሬን ደብዳቤ የምጽፍላችሁ እንደ አንዲት ኢትዮጵያዊ እናት ብቻ ሳይሆን ከድህረ ወሊድ ድባቴ ፖስትፓርቱም ዲፕሬሽን የሞት አፋፍ ተመልሼ ዛሬ ለሌሎች እናቶች ድምጽ ለመሆን ነው። የእናቶች ህብረት የተሰኘ የማህበራዊ ንቅናቄን በመምራት ላይ ያለው ወገናችሁ ነኝ። በየቀኑ በርካታ እናቶች በዚህ የስነ ልቦና ቀውስ ምክንያት ህይወታቸውን ለማጥፋት እንደሚቃረቡና ድረሽልን እያሉ የድረሱልኝ ጥሪ እንደሚያቀርቡልኝ በታላቅ ሐዘን አስረዳለሁ። ይህንን የዝምታ ሞት ለመታደግ መጪውን ዓለም አቀፍ የሴቶች ቀን ማርቼትን በማስመልከት ብቻሽን አይደለሽም በሚል መሪ ቃል ለአንድ ቀን የሚቆይ የሙያ ምክር ቴራፒና የማበረታቻ ፕሮግራም አዘጋጅቻለሁ። ለዚህ ፕሮግራም የሚሆን አዳራሽና ሌሎች ቅድመ ሁኔታዎች የተሟሉ ቢሆንም የእነዚህ እናቶች የዕለቱ የምሳ የሻይ ቡና ወጪን ለመሸፈን የሁላችንም ድጋፍ እንፈልጋለን። የኢቢኤስ ቴሌቪዥን ሚናም በታሪክ አሻራነት የኢቢኤስ ሁሌም የቤተሰብ ወዳጅና የማህበረሰብ ችግር ተቆርቋሪ እንደመሆኑ ይህን ፕሮግራም ስፖንሰር ማድረግ ከጎናችን ቢቆም በጭንቅ ውስጥ ያሉ በበርካታ እናቶች ህይወትን ይታደጋል። ልጆች ያለ እናት እንዳያድጉም ትልቅ የታሪክ አሻራ ይኖራል። በሀገራችን ትኩረት ያልተሰጠውን የድህረ ወሊድ ድባቴና ግንዛቤ እንዲያገኝ በር ይከፍታል። የዚህ ፕሮግራም ዝርዝር ፕሮፖዛልና ልብ የሚነኩ የእናቶችን ታሪክም በዝርዝር ለማቅረብ ዝግጁ ነኝ። ድርጅታችሁ ለዚህ ህይወት አድን ጥሪ አዎንታዊ መልስ እንደሚሰጠን በታላቅ ተስፋ ጠብቃለሁ በማለት ዳግማዊት ግርማ የእናቶች ህብረት መስራች ደብዳቤን ለኢቢኤስ ቴሌቪዥን በትናንትናው ዕለት ማለትም ነጻነት ወርቅነህን የሚተካ ሰው ምረጡ በተባለበት ቀን ወደ ህዝብ አቅርባለች። ነጻነት ወርቅነህ በበርካቶች ዘንድ የሚወደድ በበርካቶች ዘንድ የማይረሳ የቤተሰብ ጨዋታን ሌላ ዓለም ላይ የሰቀለ ሌላ ሌቭል ላይ ያስቀመጠ ድንቅ የፕሮግራም መሪን ማን ሊተካው ይችላል? አራቱ ድምጾችስ እውነት እንደሚባለው የነፂን ቦታ ሸፍነው ለመስራት ብርታቱ እንዲሁም ደግሞ ችሎታውና ብቃቱስ አላቸው ወይ የሚለው ሌላ ጉዳይ ነው።